አዎ ጋሼ፣ ምን ነው አሰሪ አይደለም እንዴ? ትሁት ምን እያልሽ ነው? ቆይ እኔና አንቺ መሀል እንደዚህ አይነት ነገር አለ እንዴ? አዎ አለ ጋሼ። ምን ልስጥህ? ተናደሽብኛል እንዴ? እኔ ማንኛ ነው አንተ ላይ የምናደደው? መብት እኮ የለኝም። ትሁት ሰሞኑን ከኤደን ጋር ስናደርገው የነበረው ነገር ሁሉ ድራማ ነው። እኔና እሷ ተነጋግረን ቲናና ዳንኤልን ለማናደድ በእነሱ መንገድ ለመሄድ አስበን ነው። አሁን ግን ሁሉም ነገር አብቅቷል፣ ትተነዋል። ይህን ነገር እኮ ለእኔ መናገር ግዴታ የለብህም። የፈለግከውን የማድረግ መብት አለ። አዎ ልክ ነሽ፣ መብቴ ነው። መናገር ካለብህ ግን ለዳኒ ብትነግረው ጥሩ ነው። ኤደንን በጣም ስለሚወዳት እንዳይጎዳ። እሺ እሺ ስላልከኝ አመሰግናለሁ ጋሼ። ምንድን ነው ዳኒ? የካሌብና የኤደን ፍቅር ውሸት ነው። ውሸት ነበር ማለት? ውሸት ነው። ያ ሁሉ ድራማ ስተወን የነበረው አንተና ቲናን ለማብሸቅ ነበረ። ያው ተዋናዮቹ ደግሞ ሁለቱ ነበር። እኔ አላምንሽም። የምርሽ ነው እንዴ? ምን አሻሽኝ? ከልቤ ነው። ምን አይነት ነገር እንደነገርሽኝ አንቺ አታውቂም። እኔማ በጣም አዝኜ ነበር። ኤዱን ያጧት እኮ መስሎኝ ነበር። ዳኒ አላጣሃትም። አሁን ጠበቃ አድርጋ ያዛት። ይሄ እንኳን ውሸት ሆነልኝ እንጂ እንዴት እንደማደርግን ያሳይሻለሁ። ችግር የለውም። እውነት ትሁት ምን ያህል ደስ እንዳለኝ ብታውቂ። ተስፋዬን እኮ ነው የመለስሽልኝ። በጣም አመሰግናለሁ። እሺ ቻው። ሰላም ልበልሽ ብዬ ነው። እኔ በቃ ልሂድልሽ። ለዓላማ ያለን ሰዎች ነን ቲና። አንቺ ግን መሄድ ከፈለግሽ መሄድ ትችያለሽ። ግን ይኸውልሽ አንድ ነገር ወቂ። ያ 1 ሚሊዮን ብር አምጪ ካላመጣሽ እገልሻለሁ ያለ ሰውዬ አሁን ስትወጪ በእርግጠኝነት ይገልሻል። ቆይ አንተ ይሄን ሁሉ ነገር እንዴት አወቅ? አብሮኝ የሚሰራውን ሰው በደንብ ማወቅ ስላለብኝ ስለ አንቺ በቂ መረጃ አለ። እኔ እኮ ከአንተ ጋር ለመስራት አልተስማማውም። በእርግጠኝነት ተስማማለሽ። ስለ ስራችን ከረፍት በኋላ እናወራለን። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅትን ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን ማለት ነው። ካሌብና ዳኒ ፊት ለፊት ተገናኙ። እባክህ ኤደንን ተዋት፣ ኤደንን አፈቅራታለሁ፣ ከፈለግ ልገለኝ፣ አለዛ በሌላ ነገር ቅጣኝ እንጂ በኤደን ብጨራሽ አትቅጣኝ እያለ ነበር። እንግዲህ ቲናን ያገተ ሰውዬ ደግሞ እኔ የምፈልገው አንቺ ሳይሆን ትሁትን ጋር እንድታገናኝ ነው። አንዛም በተቃራኒ የምትፈልጊ ነገር እኔ አድርግልሻለሁ፣ ትሁትን እጄ እንድታስገቢልኝ እፈልጋለሁ እያለት ነበር። እሷም ያለምን ጥርጥር፣ ምክንያቱም ከመጀመሪያም ጀምሮ ትሁትን በጣም ነበረ የምጠላት፣ አትወዳትም ነበር። ከዛ ቤት እሷን ለማስወጣትና አባዬ ለመግደል ብዙ ነገር ስታረግ ቲና ትሁት ነበረ ስታድናቸው የነበረው። በዛ አዎ በስራዬ ሁሉ እንቅፋት የሆነችብኝ እሷ ነች። ዳኒ ትሁትን አሳልፌ ከሰጠው ሰውዬ እንደምረዳኝ ቃል ገብቶልኛል። ስለዚህ ትሁት አይ በጭራሽ እንደዛ ሊሆን አይችልም፣ እኔ ትሁትን አሳልፌሽ መስጠት አልችልም። ቆይ ሰውዬ ማንና ነው ትሁትን የምፈልገው እያለች ነበር። ትሁትም ሰውዬን ካየች ቀን ጀምሮ እጅግ በጣም ፈርታና ስትደነበር ስትጨነቅ ነበር። ነገር ግን ዳኒ ትሁትን በጭራሽ እሷ የምትሄድበት ቆይ ሰውዬ ማን ነው? ምን ስፈልጉ ነው ትሁትን የፈለገው? እሱን አጣርተሽ ንገረኝ እያለ ነበር። ትሁት የዋና ንጹህ እንደውም ስራን አኩራ የምትሰራው እንደውም አባዬን እጅግ በጣም የምትወደው ነው ማለት ነው። ነገር ግን ትሁት እጅግ በጣም ስትጨነቅ አባዬ ልጄ መናገር የምትፈልጊ ነገር ካለ ፊት ለፊት ንገሪኝ፣ አትፍሪ፣ ፊትሽ ላይ ይታወቃል፣ በጣም ተጨናንቀሻል፣ ለምንድን ነው ይህን ያህል የተጨነቅሽው? ንገሪኝ እያላት ነበር። አይ አባዬ አታስብ፣ እኔ ምንም አልሆንኩም፣ በጣም ደህና ነኝ እያለችው ነበር። ነገር ግን ዳኒ ትሁትን በጭራሽ አሳልፈሽ ልትሰጪ አይችይም፣ እባክሽ ቲና እንደዚህ አታርጊ ቢላትም ቲና ግን ታውቃለህ እሷ ነች ብዙ መንገድ ላይ የገባች እንቅፋት ስትሆንብኝ የነበር። ስለዚህ ይህ ሳንሳት ነው ብሎ እያወራ ነበር። ኤደንም ከአሁን በኋላ አልፈልግም ላይክ ከህይወቴ ውጣልኝ ብላ ዳኒ ፊት ካናገረችው በኋላ እኔ አንቺን ልትላጣሽ አልፈልግም በጭራሽ፣ ለምን አይገባሽም? እኔ በጣም ወድሻለሁ፣ አፍቅርሻለሁ። ራስን የማችል ከሆነ ያንተ ፍቅር ብቻ ለእኔ ምንም ማለት ነው። ስለዚህ ዳኒ ኦኬቶኝ በቃ ብቻዬን መሆን እፈልጋለሁ እያለችው ነበር። ዳኒ ግን መቼም ብቻዋን እንደማይቶ ደጋግሞ ይነግራታል ማለት ነው። ነገር ግን ትሁት
ኤደን እጅግ በጣም ተከፍታ እያለቀሰች ስለ ዳኒ ከአሁን በኋላ ማሰብና መጨነቅ የለብኝም ብላ ተወስናለች። ነገር ግን በጣም ተወዱ የመጀመሪያው ፍቅር ቢሆኑ ነገር ግን እጅግ በጣም እየተከፋች ነበር። ምክንያቱም ዳኒ ብዙ ነገር አድርጓታል። በተደጋጋሚ ይቅርታ ጠይቃት እንኳን ይቅር ካለ በኋላ ድጋሚ ስህተት እየሰራ ስለተከፋች እና አሁን ከዳኒ ህይወት ከሁሉም ርቄ የራሴ ህይወት መኖር አለብኝ ብላ ታስባለች ማለት ነው። እንግዲህ ሰፈሩን ለመቀየር ትወስናለች። ለአባዬና ለካሌብ እየነገረች በቃ ለተወሰነ ጊዜ ቤተሰቦች ጋር ሂጅ እረፍት ላድርግ እና ስለነበረን ቆይታ አባዬ አመሰግናለሁ። ብዙ ነገር አስተምረኛል፣ ብዙ ነገር አድርገህልኛል፣ በጣም አመሰግናለሁ እያለች ነበር። አባዬ ልጄ በማንኛውም ሰዓት ቤታችን ሁሌም ቢሆን ለአንቺ ክፍት እንደሆነ እየነገረ ነበር። እንግዲህ አጋቹ የቲና የትሁትን ፎቶ ይዞ እሷን ለመጉዳት ሰፈር እየፈለጋት ነበር። ነገር ግን ትሁት በጣም ፈራችና ተጨነቀች። ለእህቷ ደውላ እህቴ መጣ እኮ እዚህ ነው የመጣ፣ አይ ምን ልሰራ እንደመጣ አላውቅም ብላ ስትፈራና ስትጨነቅ ነበር። ትሁት ተረጋጊ፣ ምንድነው የተፈጠረ? አባዬ ስመጣ ስልኳን ተወረውርና በር ሲንኳኳ በጣም ትደነግጣለች። አባዬ እባክህ እንዳከፍተው እያለች ትሁት ምንድነው እሺ የተፈጠረ ነገር ለምን አትነግሪኝም? ለምንድነው እንደዚህ የፈራሽው? እያላት ነበር። አባዬ ፈርቼ እኮ አይደለም በቃ ይቅርታ እያለችው ከዛ በቃ ምግብ ልስራልህ ብላ ወደ ኩሽና ትገባለች ማለት ነው። እንግዲህ ዳኒና ካሌብ በመጨረሻ ራሴ ለመቀየር ሞክር ኤደንን ተብላ ከምትጠይቀኝ እስቲ እኔ ራሴን ተቀይሬ ለምወደው ሰው ነው መኖር ያለብህ። አሁን አንተ ምንም አይመስልም ታውቃለህ፣ ኤደን በጭራሽ ለአንተ አትገባም። ምክንያቱም ኤደን ንጹህ ልብ ያላት ልጅ ነች እያለው ነበር። ስለሱ አንተ አትነግረኝም፣ ትሰማኛለህ? ከእሷ ህይወት እንድትርቅ እፈልጋለሁ። መቼም ጨዋታ እንደሆነ ሰምቻለሁ። ለትሁት ነግረኛለች። ፍቅራቸው ውሸት እንደነበረው ደረሰበትና ምን ይሁን እሷን ለማግኘት ራስን መለወጥ ይኖርብሃል እያለው ነበር ማለት ነው። ከዛ ስለኔ መቀየርና መለወጥ አንተን አይመለከትም። ስለዚህ ከምወደው ፍቅረኛ ከሚስቴ እንድትርቅ ብቻ ነው እኔ የምፈልገው እያለው ነበር። እንግዲህ ራስን ቀይረና ራሱን ለውጠ ለማየት እሷን ኤደንን ከፈለግ መጀመሪያ እስቲ ራስን ለመለወጥ ሞክር እያለ ነበር። ነገር ግን ትሁት እጅግ በጣም ፈራች፣ ተጨነቀች። እሷን የማሳድዳት ምን ሊሰራ መጣ? ወይ ምን ሊያደርጌ ነው እያለ ስታስብ ነበር። እና ለአባዬ ሁሉ ነገር ለመናገር ትገደዳለች። የሆነ ሰው እየተከተላትና እንደውም አገር ቤት የምታውቀው ሰው እንደሆነ አንሱም ሽሽት ከሀገር ቤት እንደወጣችም ጭምር ሁሉ ነገር ለአባዬ ትነግሯለች። ያለን እኮ ህግ አለበት ሀገር ነው። ስለዚህ በጉልበት ምንም ነገር ሊያደርግሽ አይችልም፣ አትፍሪ እያላት ልጅ አይባልም። ነገር ግን እጅግ በጣም ሰክራ ስለነበረ እንዴት እንዳደረችም አታስታውስም። ልክ ልትወጣ ስትል በሩ ቁልፍ ነው፣ አረ ክፈቱልኝ እያለች በሩን እየደበደበች ነው፣ እየጮች ነበር። ክፈቱልኝ እያለች ቆይ ማን ነው እዚህ ያስገባኝ? ቆይ ሰውዬ ማን ነው? ወይኔ ቲና ምን እያደረገኝ ነው እዚህ እያለች ስታንኳኳ ስትጣራ ነበር። ግን ማንም አይሰማቱም። ከዛ እንግዲህ አጋቿ ይመጣና በሩን ከፍቶ ይገባል። ቆይ አንተ ከኔ ምንድነው የምትፈልገው? ምንድነው ችግር? ማን አንተ እያለች ደጋግማ ስትጠይቆ ነበር። ማንነቱን ቆይ አሁን አርፈሽ ተቀመጭ ይላታል። ትሰማኛለህ? አንተ እኔ ማን እንደሆንኩ ስለማታውቀኝ ነው እዚህ ያመጣኝ። ስለአንቺ በደንብ ጠንቅቄ አውቃለሁ፣ ተጠንቀቂ እያላት ገፍትሯት ያስቀምጣታል። ይመስለኛል የትሁት ፍቅረኛ ነበረ ወይም ደግሞ ስለሚወዳት እሷ ስለማትፈልገው እየሸሸች ነው ይመስለኛል። እሱ የምፈልገው ነገር አንግጣል፣ አንቺ የምትፈልጊ ነገር ትሰጭኛለሽ፣ እኔ የምትፈልጊ ነገር አድርግልሻለሁ እያላት ነበር። እሺ ምንድነው የምፈልገው? አሁን ግን እረፍት ያስፈልገኛል፣ እረፍት ከዛ በኋላ እናወራለን በሰፊው እያላት ነበር። ነገር ግን
ቲና በጣም ፈራች፣ ተጨነቀች። ልትወጣም ብትሞክር ግን አልቻለችም። ጭራሹ ዞር ብሎ ቆሞ ሳወራ ጠርሙሱን አንስታ አናቱን ብላ ልትገለው ነበር። ነገር ግን አላደረገችም ማለት ነው። እንግዲህ ቲና ኤደን በድጋሚ ቤት ትመጣ ከካሌብ ጋር እያወራች ነበር። ካሌብ ይሄ ጨዋታችን መቆም አለበት ብሎ ይወስናል። ቆይ መቼ ነው እንዴ? ህይወትሽን እኮ ትናንትና ያ ሰውዬ እኮ በጭቤ ሊወጋሽ ነበረ። ነገር ግን ህይወትሽን አተርፈሽ ሰው ልትገሊ ትሞክሪያለሽ እንዴ እያላት ነበር። ከዛ ሰሞኑን ሳትነ ተቸኮ አይደለም እያለችው ነበር። ከዛ በጣም ፈራችና ተጨነቀች። ማለት ልጎዳሽ አይደለም ስለዚህ ተጠንቀቅ እያለ ነበር። ነገር ትሁት ግን ዳኒ መጥቶ የካሌብና የኤደን ፍቅር እና ጋሼ እያለች ስታወራ ነበር። ምን ጋሼ እያለች አዎ አንተ ሰሪ እኔ ሰራተኛ ካለንም ስለዚህ ጋሼ ብዬ ብጠራክ ላይክፋክ አይገባም እያለ ነበር። ዳኒና አባዬ ሳስብ ነበር። አባዬ ምንም አልመሰለው። ዳኒ ግን የቲና መጥፋት አስጨንቋታል። ታዲያ የሰው አቁጣት ከሆነ እስቲ እንግዲህ እሱን አግኝቼ አወራለሁ እያለው ነበር። ነገር ግን እንደዚህ ቦታ ዝም ብላ አትቀርም ነበር። የሆነ ነገር ሳይፈጠር አይቀርም። አባዬ እሷ በመንገድ ትወጣለች፣ ስለሷ መጨነቅ የለብም እያለ አረ ልጄ እኔ ስለሷ ምንም አልተጨነኩም እያለ ነበር። ዳኒ ትሁትን እያወራት ነበር እና የካሌብና የኤደን ፍቅር ውሸት እንደሆነ ድራማ እያስመሰል እንደሆነ ስትነግረው ዳኒ እጅግ በጣም ደስ ብሎት ቲናን ያቅፋታል ማለት ነው። በጣም አመሰግናለሁ ቲና ከቡድን አወጣሽኝ እያለ ነበር። እንግዲህ ኤደን የታገተችበት ቦታ ተኝቶ ያለ ሰዎች ነው። አይ ቲና አሁን መሄድ አለብሽ እያለ ሰውዬ ይነሳል ማለት ነው። እንግዲህ ከተነሳ በኋላ የምንፈልገው አንድ አይነት ነው። እኔ እጅን ፎቶ ያሳያትና ለኔ ትሁትን ትሰጭኛለሽ። ከዛ በተቃራኒው የምትፈልጊ ነገር አደርግልሻለሁ ይላታል። ቆይ ትሁትን ለምንድን ነው የፈለጋት ብላ እንኳን አልጠየቀችም። በነገሩ ተስማማለች ማለት ነው። እንግዲህ ትልቁ አጋቹ አንተ ማረጋት ትነን ወሰድኩ የትን ያደረስክ ብሎ እየጠየቃት ነበር። አው ማታ ፈልጋት ነበር ላገኛት ነበር። ነገር ግን የሆነ ሰውዬ መጥቶ እንደወሰደ ለዳኒ እየነገረው ነበር። ዳኒ እንዴት ማን ነው እሱ ደግሞ የወሰዳት? ምን አይነት ሰው እያለ አላውቅም ይሆናል። መልኩም ፊቱን በደንብ አላየሁትም። ነገር ግን መጥቶ ይዞ ስሄድ አየኋት። ታዲያ ከወደ ቤት አልተመለሰችም። የሆነ ነገር ካለ እባክህ ሰው ቅኝ እያለ ነበር። እኔ ምንም ነገር የለም ስለዚህ ማን እንደወሰዳት አላውቅም ይላል። ትሁት ደግሞ ድጋሚ ሱቅ ስትወጣ ያሰሙ እየጠበቃትና እየተከታተላት ነበር። ከዛ በጣም ደንግጣ ስታየው ሩጫዋን ለቀቀች። ይድረስበት አይድረስበት አላውቅም ግን እየሮጠች ነበር። ግን በጣም ፈርታ ተጨንቃ ነበር። ይህ ማሳደዳት ሰውዬ ማን ነው? ሲወዳት እየነበረው ወይንስ ማን ነው ብላችሁ ታስባላችሁ? እኔ የሚወዳት ሰው ይመስለኛል ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።